ህይወቱ ላይ እየተጫወተ ጌም የሚይዘው ትዳር ማለት ህይወት ነው። እግዚአብሔር ህይወቷ ላይ የምትጫወት ጌም። ይሄ እኮ ሂሩታ ገንዘብ እንዴት እንደሚትወዱ ይወቁ። ህዝቡን እያጭበረበረችው አንበሳ ሊትወስድ ነው። ሰላም ሩታ ብቻ አይደለችም እዚህ ጋር ሄርሜላም ገንዘብ ወዳለች። ሄርሜላም እኮ ጌሙን ተቀብላ ፕሮፋይል አድርጋለች። ሄርሜላ ካልተስማ ደግ አረገች። ከተሰጠት ትወስዳለች፣ ባሉንን ትወስዳለች፣ አንበሳውም ትወስዳለች። አንበሳ ሴት እንዲህ ነው። አሁን እኮ ይሻላል አንበሳ ጋስዳናቸው ሩታ ናት እኮ እንደዚህ ያለችው። ባለፈው ሄርሜላ እንደዚህ ስትል ዛሬ ደግሞ ሩታ ውሻ ሲሄድ አንበሳ ይጨዋል አለች። ይኸው እሷ ናት እያለቀሰች አለች። እድሜ ለሷ። ይኸው አብርሽ ሱፍ ለብሶ ከነ እስባልቱ እጇን ይዞ እየዞረን ውስጣለች። ሩታም የራሷን ትዳር ወደ ውጭ አርግፋለች። የራሷ ድክመት አላት። አብርሽም ሴት ተከትሎ በመሄዱ የራሱ ድክመት አላት። ምንም ድክመት የለም፣ ምንም ድክመት የለም። አብርሽ ደግ አረገ። ከየት ነው የሚቆርሶ? እንዶ ሜርሜላ ታሸናለች። ባዩሽ አንቺ አብርሽ ሴት ተከትሎ ሄደ። አብርሽ ጋር ሰው መጣ እንጂ አብርሽ ሴት ተከትሎ አልሄደም። አንደኛ ነገር ሚስትየው በስነ ስርዓት እንትን ብትይዝ የራሷን ገበና ቢወድቅም ቢያንስ ሀዊ ብላለች እኮ ከጓደኞቹ በታች ቢሆን ራሱ እሱን አልጠላም ብላለች አይደል? ሴት ናት እንጂ ወደ እሱ የመጣችው ደግሞ እሱ ይፈልገው አልሄደም። ሁለተኛ ነገር ደግሞ አንቺ ባልሽን እስቲ ራቁት ፎቶ አይደለም ራቁት ለቤተሰቦችሽ ለሚዲያ አይደለም ለቤተሰቦችሽ ርስት የባልሽን ድክመት ንገሪ። አይናገርም እኮ ችላሽ ነው እንዴ የባጸባይ የሚፈልገው አይደለም። ፍቅር እኮ በመለማመድ ይመጣል። ፍቅር እኮ የባላን ወደ ኦንካ ሚዲያ የራሷ ለማየት ቀርጣ ማስቀመጡ በጣም ይደብራል እኮ። ሄሩታ ሲታደስ ማናዘነ እሱ እኮ ወደ ሌላ ሴት ሄደው ወይንም ግዴታሽ የመጣውን ሴት ሁሉ መቀበል አለበት እንዴ? እሱ ብቸኛ በሆነ ጊዜ ትዳሩን እስከሚያስተካክል ድረስ ብቻ ሆኖ አይቆይም። ታልቅስ ትዳሩን ያንስበት አልገነ ግን ስር ወድቀ ነው የምታለቅሰው። እሷ ናት እኮ አልፈልግም ማለችው። አሁን ለምን ትለምናለች? ይኸው አንቺ ቆይ አሁን መለመኗ እኮ ይደብራል። አሁን መለመኗ ጥላ ሄደችበትን አሁን የምትለምነው ልንገራችሁ። አሁን የምትለምነው ደስታም አላገባሽም፣ በዚህ ጸባይ አላገባሽም አለ ወንድም ጠጋው ይሻሻው ልጅ አለው ለባዩሽ ቆይ የሷን ነገር ተያት ባዩሽ ቆይ አንድ ነገር ላስረዳሽ አንቺ ማለት ነው። አንቺ ልጅ የሩታ ደጋፊ ሳትሆን አትቀርም። አውጧትኝ አብርሽና አይደለም። ኧረ የሩታ ደጋፊ አይደለም። የእግዚአብሔር ሰው ናት። አታውቁ ትቀመጥ። አብርሽ ደጋፊ አይደለችም። እግዚአብሔር ማንም አትደግፍም። ትሄድ ይቀመጥ። ማናቸውም አይደለም። እኔ ጌታ ምስክሬን የአብርሽም የሩታም የሄርሜላ መቼም ቢሆን እኔ ድክመት የሚገዛሉ ለሄርሜላ ሲል አንበሳን ካል እኔ አንድ አበባ አልሰጣቸውም ለአንዳቸውም። እግዚአብሔር ለሄርሜላ ድመት ነው የሚያደርገው ቤቱ ማለት ነው። ከነጫጮቹ ድመት ይቀር። እንዴት ናችሁ? ደህና ናችሁ አላችሁ ወይ? ደህና እግዚአብሔር ይመስገን። አልዬ እንዴት ነሽ? ደህና ነሽ ወይ? አብርሽ እኮ ሚዲያ በአንድ እግር ሚዲያው የምር ሰላም እዚህ ጋር ቅድም የነበራችሁበት ኢቲኢዝ ቤት ነበርንና እነ ዳናዊትም ጀምረን ቆዩ። ይሄ ነገር የሚሰሩት ድራማ ካልሆነ ሁለቱም ምስት ሊያገዳድላቸው ነው ወይስ እንዴት ነው? አሁን አንዱ ሄርሜላ አትሸነፍም፣ ግን በእርግጥ ግን ሁለቱም አንዱ ከተሸነፈ አንዱ እንዴት ህዝቡን እንዴት ሊያደርገው ነው? እኔ እሱ ማቆም ነበረበት። አገባው ጠጉርን እየተሰራቸው አብርሽ ከዚህ ውስጥ አታስገቡት እንደ ወደ ማን ጠጋ እሱ ይህንን ነገር አያቆምም ነበረ ወይ? ከሌላ ጋር መጫወት ከፈለገች ደመቁ አሁን ወደ ዩቱቧም እንትን በራሷም እንትን ያደለችማ። ትላንትም ልጅቷን ህፃኗን ወስተሽ ለእናትሽ ስጭና ምናምን እያሉ አይደል
መስራት ፈልጋ ነው እስካሁን የሰራችው። እየተጃጃለች ቤተሰብ እያለች ሺህ ጊዜ ቦታ እየቀያየረች ጨርሳሃለች። አሁን እጇ ላይ ብር የላትም መሰለን። ለዛ ነው አሁን ሄርሜላ የኔ ምስኪን አዝና እኮ ነው የኔ ምስኪን እዚህ ውስጥ የገባች። አዝና ነው። ምን ይደረጋል? የምር ለዛ ነው አያችሁ። እነ ኖባ ጋር ክስቴ ቤንቶ አሉ አይደል እንዴ? ሶፋ ብፊ ምናምን ሳይቀር ተገዝቶላቸዋል። አሁን ደግሞ ስራ ለመክፈት ለዚህ እንትን ልታረጉ ነው መሰለኝ። ምን አውቀን እንግዲህ እገሌ ማዳን ቅመሞች እጁን አንስታችሁ ማዳን ቤት እጁ ዱሎ ነው እቃ አጥባችሁ ቤት አጥባችሁ የተሸገራችሁ እንዴት አንበሳ ትገዛላችሁ? አንበሳ ይቅርና እነሱ ቤት ጫጩት ከነድመቱ ድመቶች ናችሁ ብላችሁ እኔ በዚህ ጌም ላይ ማለት ነው ሄርሜላ በዚህ ጌም ላይ እኔ የለበትም። በእናትሽ ራሴም ለራሴ ቢልኩ ይቀበላለሁ። እንደውም ገንዘብ ተቸግሬ ያለሁ አንድ አበባ አልሰጥም። እኔ አያቸዋለሁ ዩቱብ ላይ ራሱ ስሚልኝ፣ ብር አላችሁ ሰዎች፣ ጦርነት ነው ሀገራችሁ። መቼ እንደምትገቡ አታውቅም። ሀገራችሁ ያስፈራል። ያለባችሁ ቦታ ጸሉ፣ ገንዘባችሁን ጃጁ። ጌም የሚጫወተው ኢትዮጵያ ያለው ሰዎች ይስጡ። ኑሮም ውድ ነው። ናፍጠም ቆሟል። በሽንት አይንቀሳቀሱም። ስለዚህ ቁጭ ብሎ የሚበሉ ነገር አጥቶ ጌም ፈጠሩ። አረ እናንተ ይሄ የሚመስል እጅ እያሉ ለምን ወጣችሁ ግብጽ ቤት ቆማችሁ አትቀጥሩ? አሁን ከሌላ ሰው ጋር ሂሩታ ከሌላ ሰው ጋር ብትይዝ፣ አዎ ከሄርሜላ ጋር ደግሞ እንዴ እስከ ጠላት ጋር ፉክክር ይዞ እነሱ አሁን እየለመነች እኔት ለመናገር ጌታን ይሄ ነገር የሆነ ኦዲየንሱን ሰውን እንትን ለማጣለት እነሱ እዛ ጋር ፍቅር ይሰራሉ። ግን እኛን ደግሞ እዚህ በሜዳ እኛ ደግሞ እንጫጫለን እዚህ ጋር እንደ ወፍ አለ እና ምን አገባን? መዳን ቅመሞች እንደውን ከፈለገን እምቢ ካላችሁ ፎሎም ይሄ ላይኩም አንስተን ገደል ጃምባ ገዝታችሁ ወደ ገጠር እንዳትገቡ እና ላይ ተጫወታችሁ ቲክቶከር ጌመሮች አሉ። አንድ ጃምባ ገዝታችሁ ወደ ገጠር ገብታችሁ መሬት እንዳትቆፍሩ ነግሬያችኋለሁ። ኢትዮጵያ ሕዝብ አንዴ ከነቃ እንደ ማስኪት ነው የሚለው ሲነ ስርዓት ያዙ። ድራማ ይበቃችኋል። የምር ይበቃዋል። ከዚህ በላይ አይሰራብን። በቃ እናም አሁን ማለት ነው አሁን ተውና ማለት ነው አሁን እንትን እስራኤል የት እንደሆነ ሞታ አይደል እንደ ለሬሳዋ ያሳከምኩትን ብር ትስጠይሉ ብለን እንደዚህ ያገር አያችሁ። ብትታመሙ ምንም አትሆን ምንም ሬሳችሁ ራሱ ብትሞቱ ሬሳችሁ በስነ ስርዓት ማይገባ ነው። እግዚአብሔርን እኔ ማለት ነው የኔ እናት አንዴ ታውራ ሂሩታን ደጋፊ ሆናችሁ ሄርሜላን ደጋፊ ሆናችሁ አብርሽ ደጋፊ ሆናችሁ እህቶቻችን እዚህ ሆስፒታል ውስጥ የሚታከመው አንድ ሺህ ድራማ አጥቶ ማለት ነው 1000 ድራማ አጥቶ መዳም ጥላ የጣፋችሁ የሚያሳክመው ሰው ሐኪም ቤት ዝም ብላ የተኛችው ሴት አለች። ለምን እነሱን አታረዱም? እነሱ ይሄን ልብስ ለብሶ የፈለጉ ጭፈራ ቤት የፈለጉ ቤት ላይ ፋንዲሻ ፋንዲቶ ቡና አፍልቶ እጅግር ሰቅሎ ቲቪ እያዩ የፈለጉ በጭፈራ ቤት ፈለጉ ጠላ ቤት ፈለጉ አረቄ ቤት ፈለጉ እየገቡት የሚሰሩ ዩቱብ አንዴ የሚከፍሉ ሰዎች ምትረዱ እናንተ እግዚአብሔርን እጅግር የሌለባችሁ ሰዎች ኢትዮጵያ ውስጥ አለ። የተቸገረ የቤት ኪራይ አጥቶ መንገድ ላይ የወለደች እናት አለች። ምትበላ ምትጠጣ የራበች አለች። እግዚአብሔርን እነሱ ብትረዱ ሰማይም ላይ ታገኛላችሁ፣ እዚህ ምድርም የተባረከ ህይወት ይኖራላችሁ። በዚህ ፋሲካ ለምን እንትን አለ እግዚአብሔርን እዚህ ባሪጋ እንኳን እንደዚህ ተሰባስበን ማለት ነው ሰፈር ያለ እጅግር የሌለባችሁ እናቶቻችን መስራት የማይችሉ ልጆች እንደዚህ ወጣ ብሎ የማይረዱት ብናረዳ እንደዚህ የተበሳሰበን ቦታ 5 ድራም ብናወጣ እግዚአብሔር እናን ይወደናል። ግን የጠገባን እና እያረደን እግዚአብሔርም አይወድም። እናም እኮ ጉልበታችን ባዶ ቦታ እንደጠፈን እንቁጠር። እግዚአብሔርን ስንት እህቶቻችን ነው ከመንገድ ላይ ከቤት መንገድ ላይ ተጥሎ የሚበላ አጥቶ መንገድ ላይ የሚያድረው እህቶች አለን። ደማችን ማለት ነው። እነሱ እየጠገበ የሚታረዱ የሚጫወት አለ። ክሌ ብላችሁ ምታጫጭ አንበሳ ይገዛሉ 70 ሺህ ብር ምትሄደውን ቆሮ ማለት ነው። የተቸገረ ብዙ አለ። እኔ እነግርሻለሁ በውስጥ ገንዘብ ላከ እግዚአብሔር የተቸገረ ብዙ ነው። በዚህ ፋሲካ ጾም
የሚበሉት የሚያጡት ጾምን ቴነ አንድ መርፌ አጥቶ ሆስፒታል ላይ እዚህ ሀገር የሚቸገሩ አለ ዱባይ ምድር ማለት ነው። አንድ መርፌ አጥቶ አንድ መድኃኒት አጥቶ ማለት ነው። ማሽቃበጥ ነው የሚፈልጉ። ማሽቃበጥ አትፈልጉ። እግዚአብሔር የሚወደው ስራ እንስራ። እነሱን ወድተናል፣ ሰብስክራይብ አድርገናል፣ እያየን ነው፣ ገንዘብ እየቆጠረ ነው። ይበቃል። ሌላ ጌም አይደለም። ሄርሜላና ይሄ ኤኬድ የሚባለው ነገር ጌም የሚባለው ነገር ማዳን ቅመም አንድ ነገር ሂሩት ተደጋፊ እየፈለገ 10 አንበስ ማውራድ ይችላል። እና ይረብሻ አለበት ሀገር ነኝ ያለ ነው። አሁን ዛሬ ውጡ ከተባለ ሻንጣን ይዘን የምንወጣ ሀገር ነኝ ያለ ነው። ይሄን ነቅታችሁ ገንዘቡን አታጠፉ። ያለችው 5 ብር ራሱ መላክ የለብን በዚህ ዘመን። ረብሻ ውስጥ ነች ያለችው። ሀገር አይተዋወቅም። የት እንደምንገባ አናውቅም። ሰዓት አይደለም የምትመክሪው። ስሚ፣ በዚህም ሰዓት አይደለም ምክር የምትመክሪው ማለት ነው። ይህን የምታወሩ አሁን አይደለም። መስጠት የፈለገ መስጠት መብቱ ነው። አንቺ ለራስሽ ተሰብስበሽ መቀመጥ ነው ያለብሽ። እዛ ውጭ ግን እንደዚህ አታድርጉ። እንደዚህ ከሄርሜላ ደጋፊዎች ቤት ገብተሽ እንደዚህ ማውራት እኮ ሄርሜላ ማስጠቃት ነው። ከፈለግሽ ማውራት በእንትን ቲክታክ ላይ መፖሰት ምናምን ትችያለሽ። ግን ከዚህ መጠሽ ካወራሽ ሄርሜ አሁን መርዳት የሚፈልግ ሄርሜ እንዳትሸንፍ የሚፈልግ ስንት ሞልቷል። መላክ አንበሳ ማውረድ የሚፈልግ ስንት ሞልቷል። ማውረድ ከፈለጉ ከቻሉ ያውርዱ። በዚህ ሰዓት አይደለም አንቺን መምከር ያለብሽ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ራሱ እኔ ምን አደረጋለሁ? እኛም እንወዳታለን። ሰሊማ እኔ መልሳለኝ ማለት ነው። ሰላም ጥያቄ ጠይቃለሽ። ብዙ ነገር እኔ ራሱ የቤቷ እስቲ ዝም በእግዚአብሔር እሺ አውሪ ሰላም ጨርስ ሰጥቻለሁ። ስሚኝ እኔ ማለት ነው ለኢቲዝሜ እኔ ምላሽ ልስጣት። አሁን ሰላም እንደዛ ባለችው ጉዳይ ላይ እኔም ሀሳብ አለኝ። እኔም ከሰላም ጎን ነኝ። ምክንያቱም እኛ እዚህ ጋር ሄርሜላ ምንም እኔ በእርግጥም ስራ ያላት ሰው ናት። ትልቅ ምንም አይነት የሰው ድጋፍ የሚያስፈልጋት አይነት ሰው አይደለችም። ሲጀመርም ጌም መጫወት አይጠበቅባትም። በቃ ድራማውን ተጫወተች፣ ባሏን አሸነፈች፣ በቃ ስለዚህ አሁን እሷ ማለት ነው ሄርሜ ተሰብስባ እግዚአብሔርን አመስግና ባሏን አክብራ ቤቷን ሰብሰብ ብላ መኖር ነው። ሚዲያ ማለት ጥሩ አይደለም። አይሻ ሚዲያው ዩቲዩብ እንዳለ ሆኖ ዩቲዩብ መስራቱ እንዳለ ሆኖ ቲክቶክ መጫወቱ በዚህ ወቅት አስፈላጊ ነው። አሁን ነገሩ ባልተረጋጋበት መንገድ ለምንድን ነው ጌም መጫወት የፈለገችው? ቀጥል ደግሞ እኔ ራሱ እንትን ይለኛል። አሁን ነገሩ ይሄ ትክክል ነው አይደለም ብለን እኮ እንድንወዛገብ ነው የሚያደርገን። በዛ ላይ ሰላም ምን እንደሆነ ታውቂያለሽ? በዛ ላይ ደግሞ ምን እንደሆነ ታውቂያለሽ? ያሉ ሰዎች እኔ ላውራና ታወራላችሁ በጣም እየተፈላለጉ ያሉ ሰዎች ባሏን የወሰደችባትን ሴት ጋር ቁጭ ብላ ምንድን ነው አውርተው ጌም መጫወት የሚችሉት? ምንድን ነው የሚጫወቱት? ምንድን ነው የሚያወሩት? ጌም ማለት አብረሽ እያወራሽ ምናምን ነገር የምትጫወችው ነገር ነው አይደል? ሄርሜላ ጌም መጫወት ከፈለገች የአገር ሰው ሁሉ ጌመር ነው። ለምንድን ነው ሌላ ሰው ፈልጋ መጫወት ያልፈለገችው? ወይንም ደግሞ የሩታ በጎች መጥተው እሷን አሁን ገስት ላይ 1 ሰዓት ሙሉ እነሱ ወይ 2 ሰዓት ሙሉ ጌም ሲጫወቱ ስድባቸውን ኮሜንታቸውን እያነበበች የእነሱ ስድብ እሷ ቁጭ ብላ መስማት ነው የፈለገችው? ማየት ነው የፈለገችው? ወይስ ደግሞ ምንድን ነው የፈለገችው? እኔ እኮ እዚህ ጋር የሰው ድጋፍ ማያስፈልጋት ከሆነ 5 ሳንቲም 10 ሳንቲም መልቀም እንደማትፈልግ እኛም እሷም እናውቃለን አይደል? ስለዚህ የገንዘብ ጥማት ከሌለባት ለምንድን ነው ሲጀመር ከሩታ ጋር መጫወት የፈለገችው? ይሄ የኔ ምክር ነው። ስለዚህ ሰላም ደግሞ ያለችው ትክክል ነው። አንድም ሰው አበባ እኔ እኮ ይሄን ተቃውሞ ያለው ሲጀመር አደራችሁ፣ ሰላም አደራችሁ። እኔ የምለው ግን እሷ አውቃለች ወይ የውሸት ከሆነ ነው እንጂ እውነት እንዳላችሁት በፍጹም እንደዚህ እሷ ቁጭ ለማ ይሄ ፕሮፌሏ ላይ ማርጋለች፣ ፕሮፌሏ ላይ ማርጋለች። አርጋለች ገብቻ አይቻለሁ። እግዚአብሔርን በጣም ትክክል አላደረግሽም። ይሄን ነገርሽን ብትቆጠቢ ነው የሚሻልሽ። አረ ብታቆም ነው የሚሻለው። ማርያምን ማቆም አለባት። ከዛውም ከጥላቷ ጋር ደግሞ ትጫወታለች። ከጠላቷ ጋር እኛ ለእሷ አንድ አበባ ስለምንሰጥ አይደለም የምናወራው።
ስሚ ማሬ ይኸውልሽ እኛ ነን ልጅቷን ወደማይሆን ሩታን ወደማይሆን አቅጣጫ ሲመሯት የነበሩት የሩታ በጎች ናቸው። ትክክል ነሽ። እሷ ውጣ ብላ ስታባረው ትክክል ነሽ። ስትመታው ትክክል ነሽ። ምንም ነገር ስታንቋሽሸው ክብር ሳትሰጥቀር ትክክል ነሽ እያሉ ትክክል ነሽ እያሉ አሁን ልጅቷን ብቻዋን ነው ያስቀሯት። ባሏን አሳጧት። ገባሽ አይደል? ሩታ አሁን በመሸ ሰዓት በረፈደ ሰዓት ባሌና ወደ እኔ ብትልም እሱ ደግሞ ከእሷ ጋር መሆን አልፈለግም። አያችሁ አንዳንዴ እኛ አይናችን ጭፍን ሆኖ ሰዎችን በቃ ከጎናቸው እንደሆነን ስናሳያቸው ሰዎች አይናቸው ማየት ትተው በሰዎች እይታ ነው መራመድ የሚችሉት። ገብቷቸዋል። አሁን እኛም በቃ ልጅቷን አይኗን እንድትጨፍን እያደረግን ነው። አፈመስናት፣ ይዘናት ዩቲዩብ ላይ ቲክታክ ላይ ምንም ስናዞራት ልጅቷ አይኗ ታወረ። ከዛም መታ ዛሬ ደግሞ ምን አለች? ከሩታ ጋር ጌም ልጫወት ነው። ይሄ ሁሉ እንደዛ አይሆንም እሱ ነው። ስለዚህ አሁን ላይ ይኸውላችሁ ኢቲዝሚ ነው እኔ መልስ እየሰጠሁሽ ያለሁት። እዚህ ጋር መርዳት ያለባችሁ ሰዎች እርዱ ምናምን ላላችሁ ሰዎች አንድ አበባ እንኳን እንዳትሰጡ። ካላስ ዝም በሉ፣ ትሸነፍ። ታያላችሁ ስድቧን ጠግባ ሽንፈቷን ጠግባ ወደ ቤቷ ትመለሳለች። ዞር ብላ እንድታይ ይሄን ጊዜ ሰላም እሷ ገዝታ መጫወት ምን ሆነሻል? አንቺ ለጊፍት ለአንድ አበባ ነው እንዲ አንበሳስ ብናወርድ ችግር የለውም። ግን ለምን አይሆንም? ከእሷ ጋር መጫወት የለበትም። እሷ አትሸነፍም። አይሆንም። ግን ምንድነው ለበጎቹ ለምን አሳልፌ ትሰጫለሽ? አሁን ለምን ሳሪ አይደለም። ስሚ ሳሪ የኔ ቆንጆ፣ ይቺ ጋር ያለችው ሄርሜላ ጥቁር የለበስሽው ሲምሽ ማን ነው? ኢትኢዝሚ ስሙኝ። አሁን በእናትሽ ሚውት ይዘሽ ቁጭ በይ። ከግድም ጀምሮ እያወራሽ ነው። ሚውት አድርጌሻለሁ። እኛ እናውራ። ሰላም ሲዝም በይ